ሰላም ሰላም የተወደዳችሁ እንዴት አላችሁ? በያላችሁበት የምድር ጫፍ የእግዚአብሔር ሰላም ይብዛላችሁ። እንግዲህ እኛ ክርስቲያኖች ወደ ብርሃነ ትንሣኤው በዓል መዳረሻ ነው ያለነው። ይሄ ሳምንት ደግሞ የሰሞነ ሕማማትን የምናስብበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ ብዙ ዋጋ የከፈለበት ሳምንት ነው። አሁን ከፊታችን እንግዲህ ጸሎተ ሐሙስን እናስባለን። እንደዚሁም የስቅለቱ አለ፣ ከዛ ትንሣኤ ነው። ስለዚህ የጸሎተ ሐሙስን ላንብላችሁ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 1 ጀምሮ ሊያዝን ሊተክዝም ጀመር። ነፍሴ እስክትሞት ድረስ እጅግ አዘነች፣ በዚያ ቆዩ፣ ከኔም ጋር ትጉ አላቸው። የወይን ጠጅ ሊጠጣ አቀረቡለት፣ ቀምሶም ሊጠጣው አልወደደም። በዚያን ጊዜ ሁለት ወንበዶች አንዱ በቀኝ አንዱም በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ ይላል እግዚአብሔር ቃል። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እንግዲህ ጸሎተ ሐሙስ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ትህትናውን ያስተማረበት፣ ራሱን ዝቅ አድርጎ የዓለም ፈጣሪ ሳለ ሁሉን ማድረግ የሚችል አምላክ ስለኛ ብሎ ለኛን ትህትናን፣ ለኛን መታዘዝን፣ ለኛን ፍቅርን ለማስተማር የደቀ መዛሙርቶችን እግር ለማጠብ ተንበርክኮ ያጠበበት ቀን ነው። እኛም እንግዲህ ከቤታችን፣ ከልጆቻችን፣ ከባሎች፣ ከሚስቶች፣ በአጠቃላይ ከጎረቤቶች፣ ከሰው ልጅ በሙሉ በትህትና እንድንኖር፣ ይቅርታ እንድናረግ፣ ዝቅ ብለን ደግሞ መታዘዝን እንድንማር ነውና ይህን ቀን በየዓመቱ የምናስተምረው። ስለዚህ በያለንበት ይህንን የትህትና የፍቅር ቀን እንድናከብር እግዚአብሔር ይርዳን። እግዚአብሔር አምላክ እንደዚሁ ደግሞ ከዚህ ቀደም ብዬ ያነበብኩት የእግዚአብሔር ቃል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይገባው ምንም ኃጢአት ሳይኖርበት የኛን ኃጢአት ዋጋ ለመክፈል አንድያ ልጁን ወደ ምድር ልኮ በመስቀል ላይ እርቃኑን ሆኖ ውድ ዋጋ፣ ውድ የሕይወቱ ዋጋ ከፍሏልና እኛም ደግሞ ይህ የተከፈልልንን ዋጋ በማሰብ እርስ በርሳችን በመዋደድ ከኃጢአት ነፃ እንድንሆን በንስሐ ወደ አምላካችን እንድንቀርብ እግዚአብሔር ይርዳን። እንግዲህ ሁላችሁም ክርስቲያኖች በሙሉ በያላችሁበት መልካም የሕማማት ጊዜ ይሁንላችሁ። መጪው የትንሣኤ በዓል ደግሞ የሰላም፣ የጤና፣ የፍቅር ከምንም በላይ ሀገራችን ኢትዮጵያና ሕዝቦቿ ሰላም የሚያገኙባት፣ በአጠቃላይ ዓለም በሙሉ ሰላምን የምናገኝበት ጊዜ ይሁንልን። መልካም ጊዜ። እወዳችኋለሁ። ከመልካም ሰው ቤተሰብ